አለማየሁ ታደሰ ተዋናይ ደራሲና ዳይሬክተር መሐሌት ሰለሞን ዳይሬክተርና የቲያትር መምህር ፍጹም አስፋው ደራሲና ዳይሬክተር ክቡራትና ክቡራን ተመልካቾቻችን ሰላም ጤና ይስጥልን እንደምን ሰንብታችኋል የማለዳ ኮከቦች ዝግጅታችን የዛሬው እነሆ ተጀምሯል የማለዳ ኮከቦች የሶስተኛው ምዕራፍ ወይም የሶስተኛው ዙር ውድድራችን ከ6 ወራት በፊት ብሎ ሲጀምር ለውድድሩ ከ2000 በላይ ተወዳዳሪዎች ተመዝግበው ነበር እነሆ እነዚህ ከ2000 በላይ የሚሆኑ ተወዳዳሪዎች ባለፉት 6 ወራት ብቻ በተለያዩ የፈተና ሂደቶች ውስጥ አልፈው ዛሬ ላይ ምርጥ 5 ወንዶችና ምርጥ 5 ሴቶች በድምሩ ምርጥ 10 ተወዳዳሪዎች ብቻ ቀርተውናል ከነዚህ ምርጥ 10 ተወዳዳሪዎች መካከል አሸናፊ ሆነው የዓመቱ የማለዳ ኮከብ ተብለው የሚሰየሙትን አንድ ወንድና አንዲት ሴት ተወዳዳሪ ለመለየት የመጨረሻው ፍክክር የአጭር ፊልም ትወና ፈተና ዛሬ ይጀምራል ከነዚህ ምርጥ 10 ተወዳዳሪዎች መካከል የዓመቱ የማለዳ ኮከብ ተብለው የሚሰየሙትን አንድ ወንድና አንዲት ሴት ተወዳዳሪ ለመለየት የመጨረሻው ፍክክር የአጭር ፊልም ትወና ዛሬ ይቀጥላል ውድ ተመልካቾቻችን በተወዳዳሪዎቻችን ምርጫ ላይ የሚኖረው ዳኝነት እነሆ በእናንተ በተመልካቾቻችን እጅ ላይ ወድቋል ባለፈው ሳምንት ዝግጅታችን ላይ አጭር ፊልማቸውን ባቀረቡልን ተወዳዳሪዎች ዙሪያ በፌስቡክ አድራሻችን ድምጽ ስትሰጡ መቆየታችሁ ይታወሳል እዚህም ልባዊ ምስጋናችንን ያቀርብን ለዛሬም በመንመለከታቸው ቀሪዎቹ ተወዳዳሪዎች ላይ አስተያየቶቻችሁንና ድምጻችሁን በተለመደው የፌስቡክ አድራሻችን እንድታደርሱን እንጋብዛለን ሚኖራችሁ ቆይታ ጣፋጭ እንዲሆንላችሁ እየተመኘን ወደ ቀዳሚዎቹ ተጣማሪዎች እንሻገራለን የመቀሌዋ እልልታ ያለውና የሐዋሳው አዛሪያስ ተስፋዬ የዕለቱ የመጀመሪያ ተጣማሪዎች ይሆናሉ አዛሪያስና እልልታ ከአጭር ፊልሙ ደራሲና ዳይሬክተር ከዳኛችን ከመሐሌት ሰለሞን ጋር የሚኖራቸው የልምምድና የቀረጻ ቆይታ ምን ይመስላል የሚለውን ቃኝተን ያዘጋጁልንን አጭር ፊልም እንመለከታለን በነገራችን ላይ የዘንድሮ ተወዳዳሪዎች አሸናፊ ሆነው ውድድሩን ለማጠናቀቅ እንዲህ በአጭር ፊልም ስራ ደፋ ቀና ሲሉ የአንደኛውና ሁለተኛው ዙር አሸናፊዎች ደግሞ ከታላቁ ተዋናይ ከአለማየሁ ታደሰ ጋር ተጣምረው በቅርቡ ለእይታን የሚበቃ አትፍረድ የተሰኘ ፊቸር ፊልም ሰርተው አጠናቀዋል ይህንን በተመለከተ ከሁለቱም ዙር አሸናፊዎች ጋር ወደ ኋላ ላይ የሚኖረን ቆይታ ይኖራል እንደው እንድትጠብቁን ለማድረግ ያክል ብቻ ይህንን እንጋብዛችሁ ዝምበል አንተ ማን አባ ፈቃጅ ያደረገ እንዳስነካ ማን መሰልኩ አሸናፊ እኮ ነው አሸናፊ ገደላት እሷን ገደላት 309 ቁጥር ውስጥ ለፖሊስ ደውል ፖሊስ ጥራ እና እንዴት ነው እንደዚህ ሆነ እውነቱን ማወቅ የምችለው ልጅቷ ደም ተለውሳ ሱባንሶ ላይ ተጠቀለላት እነዚህ ፊት ለፊት አይንን የተፋጠጠ ወይኔ ወይ እና ከሸተስ ቢሆን ራስን ችላ አትቃዥም እንዴ እኔ ላልከነው እንዴ የምትቃዥው እንደ እናትም እንደ አባትም ሆነ ያሳደገኝ ወንድሜ ነው ኦኬ እሱ እናከው ማለት እኔ እናከው ማለት እውነት ምንድነው ከፍቅር ይበልጣል ጾታዊ ፍቅር እስከ ቤተሰባዊ ፍቅር ይበልጣል ወይ እሱ የጋጀ መሆኑ ማወቅ አለበት አለም ደግሞ እኛ እውነቱን ሰምተን ለማግኘት አለበት እድኔ ቅዠታም ተኩሶ ናግደለኝ አልፈራም አትፍረድ በቅርብ ቀን ውድ ተመልካቾቻችን ያለፉት ዙሮች ተወዳዳሪዎቻችን ምን ደረሱ ለምትሉን ምላሽ የሚሆነንን ነገር ወደ በኋላ ላይ እናስቃኛችኋለን አሁን ግን በቀጥታ ወደ እልልታና አዛሪያስ አጭር ፊልም ትወና እንሻገራለን
ከዝግጅቱ ጋር መልካም ቆይታ እንዲሆንላችሁ እየጋበዝን ዝግጅታችን እስከሚያበቃበት አፍታ ድረስ ሰላሙን ሁሉ ያብዛላችሁ የሚለው ምኞታችን ይድረሳችሁ። ኤልያስ ነጋዴ ነው። እድሜው 30ዎቹ መጀመሪያ አካባቢ ነው ያለው። ብዙ ጊዜውን በስራ ያሳለፈ ሰው ነው። ከማህበረሰቡ ጋር ያን ያህል ብዙ ግንኙነት ያለው ሰው የለው አይደለም። የኔ የሚላቸው ብዙ ጓደኞችም ሆነ ዘመድ አካባቢው የለም፣ ብቸኛ ነው። ብዙ ጊዜ በገንዘቡ ማድረግ ሁሉ ነገር በገንዘቡ ማድረግ የሚችል ነው የሚመስለው። አድርጎም አይቶት ያውቃል። ሰብለ በተፈጥሯ ዝምተኛና ነገሮችን ሁሉ ለበጎ ነው ብላ የምታልፍ እና ሰውን በቶሎ ማትቆጣ ቶሎ ማትናደድ ሰው ያለውን ነገር በጥሩ በኩል የምታይ ጥሩ እና ደግ የሆነች ልጅ ናት። ከቤተሰቦቿ ጋር ጥሩ የሆነ ግንኙነት ያላትና ቤተሰቦቿን በጣም የምትወድ በጣም የምታከብር ሴት ናት። በፍጥነት ነው የምትመጣው ልጄ። ኦኬ ቀልድሽን ብታቆም ይሻል። ከፍ ስታረገው ሳቀልክ የሚመጣ ከፍ ስላላረከው ነው ቧልት ልክ ያልመጣ እክ ማላገጥን ይመጣው። መጀመሪያ ውጣ በደንብ ውጣ። ከዛ በኋላ ደግሞ ፍርድ ቤቱ ሲያፈላልግሽ ነበር ለቅጥ ነው ሰራተኛ ክፋት አቃላ ፍርድ ቤቱ ያፈላልጋት ባለችበት ሰርከምስታንስ ነው። ጣፍተሽ እኮ ፍርድ ቤቱ ሲያፈላልግሽ ነበር በደንብ ምታሾፈው ሹፈር። ልጇን ይዞባት ጠፍቶ 6 ወር ሙሉ ከዛ እሱ ይዞ ጠፍቶ እሷ ናት የጠፋችሁ ብሎ በፍርድ ቤት ልጁን ሙሉ ለሙሉ የማሳደግ መብት አሳውጆ ነው ካንከራተታት በኋላ ፍቅረኛዋን ሆን ብሎ እንዳሳሰረው ካወቀች በኋላ ቤተሰቦቿን በገንዘብ እንዳማለለም ካወቀች በኋላ ነው በጣም የምትጠላውና የነበረው ማንነቷ ተቀይሮ ኃይለኛና በጣም ተናዳጁ ነው የመጣችው። ከመቆየት ከመላመድ ልቧን አገኘዋለሁ ብሎ ነበር እንደዛ ያደረገው። ግን እሷ በኩል ምንም ለውጥ ማየት ስላልቻለ ተሰላጅቶ ልጇን ይዞ የሱን ልጅ ይዞ ይጠፋል። ከሷ ወለድኩ ብሎ የሚያምነው ልጅ ይዞ ይጠፋል። ያን ያደረገው ተስፋ ቆርጦ ነው። ከሷ ጋር እንዳሰበው የተሳካ ህይወት እንደማይኖረው ሲገባው ልጇን ይዞ ይጠፋል። ልጇን ይዞ ከጠፋ በኋላ በስጋት ነው የሚኖረው። በገንዘቡ ቢተማመንም ፍርድ ቤት ላይ ቢያስመሰክርም ምንም ቢልም ያው እናት ስለሆነች በስጋት ነው ተደብቆ ነው የሚኖረው። መጨረሻ ላይ ትመጣበታለች። ከዚህ ጋር ተሻለ ወጥሽ ልጅ ሰኝት ያለችው ከፍ ያለ እኮ አጥቶኝ ልጅ ስጠኝ ብድግ እላ ምን ብያለሁ እላ ጀምሮ ነው ካራክተሯ ምን እያልሽ የምትሄደው ይወርድሽ ወዴት ትወርድ ወርድሽ ጀመረሽ በቃ ሞኖ ተነሱ። የኤልያስ ጠንካራ ጎን ምለው እኔ ለሰበው አላማ የትኛውንም መስዋዕትነት ይከፍላል። ምንም ነገር ያደርጋል የፈለገውን ነገር ለማግኘት። ደካማ ጎኗ ያው እንዳልኩ ቤተሰቦቿን በጣም ስለምትወድ ቤተሰቦቿን ትልቅ ደረጃ ላይ ማድረስ ትፈልጋለች። ይሄ ማለት የገንዘብ እጥረት ብቻ ሳይሆን እንዲሁም የነሱ ተጽዕኖም አለባት። ራሷን ችላ የቆመች ልጅ ብትሆንም የራሷ ስራ ቢኖራትም ግን የቤተሰቦቿ ማለት ከቤተሰቦቿ ውጭ መውጣት አትፈልግም እነሱ ያሏትና ይሄ ነው እሱ ገንዘብ ሰጥቶ ቤተሰቦቿ ናቸው እነሱ ላይ ተጽዕኖ ያደረጉት እና ያ ነው የሷ ደካማ ጎን። ቤተሰቦቿን በጣም መውደዷና በቃ ለነሱ ያላት ቦታ የተለየ ስለሆነ ትልቅም ስለሆነ እነሱንም ማሳፈር ስለማትፈልግ ነው። ደካማ ጎኑ ምለው በገንዘቡ ይመካል። ሁሉ ነገር በገንዘቡ ማግኘት የሚችል ይመስላል። ደካማ ጎን የሚያስብል ባህሪ ይላት እዚህ ላይ ስናይ ግን በቃ ልጇ ናት የሷ ጥንካሬ እዚህ ጋር እና እቃ ለማስጫን ቻይና እጂ ነው። ይሄ ከልጅ ጋር ምን ያገናኘው? ኦኬ ሶልዲ ቋጠገብ ያለበትም እዚህ ጋር ነው ያወራው ነው ሲጨርስ ይሄ ከልጅ ጋር ምን ያገናኘው? ሶልዲ ቋጠገብ ያለበትም እስክትል አንተ እዚህ ጋር ደርሳል። መጀመሪያ ገና ሲሰጠን እንትኑ በጣም ይከብደኛል ብዬ ያሰብኩት ፓርት ቢኖር የለበጣ ሳቁና ለቅሶ መጀመሪያ ያለው ስሜት ነው። መጀመሪያ ስትገባ ያለውና መጨረሻ ስታለብጥ ያለው ፓርት ለኔ በጣም ከብዶኛል ብዬ አስቤዋለሁ። ማለት እንዴት ነው የምሰራው እንዴት ይመጣልኛል እያልኩ ያሰብኩት ነው። ግን በሂደት ውስጥ በልምምድ ውስጥ ይመጣልኛል ብዬ አስባለሁ። ግን እስካሁን የፈተነኝ ፓርት እሱ ነው የከበደኝ። ለኔ ትንሽ አስቸጋሪ ሆነብኛል ብዬ ያሰብኩት ኤልያስ ልጁ የሷ ለመሆኗን የሚያውቅበት ፓርት ነው። ምክንያቱም ኤልያስ ሙሉ በሙሉ ተስፋውንም ምኑንም ልጁ ላይ የጣለ ሰው ነውና
ባንዴ ያንተ ልጅ አይደለችም ሲባል በጣም ነው ስብር የሚለው ሁሉ ነገሩን ነው የሚያጣውና ያ ፓርት ትንሽ የሚያስቸግረኝ ነው ትንሽ ከብድም ነው ቆንጆ ነው ነርቨስነት ይሄ ድንግጣ መታባለች የምታረገው ግራ ገብቷል ግን አምፋይ ምንም አልሆንኩም አሉ እያልክ አይደል እሱን አክት አድርገው ሶስተኛው ዲያሎግ ላይ ነው ዞር ብለህ ፖዝ ያደረገ እሷ ወሬ እስክትጀምር ድረስ ነው አሪፍ ሰርተናል ማለቴ ያው በነበረን ቆይታ ግን በጣም ይከብድ ነበር ከማስበው እስካሁን ከመጣናቸው ዙሮች አንፃር በጣም ይከብዳል ለኔ ፊልም ስራ እንደዚህ አልመሰለኝም ነበር በጣም አድካሚ ነበር ግን ያው የመጨረሻ እንትናችንን ተጠቅመን ሰርተናል በጣም አሪፍ ስራ ማለት ነው የሰራነው እና ቆንጆ ነበር ቆይታችን እኔ በጣም ደስ ብሎኛል እና ቀረጻውን ስለጨረስን ደግሞ በጣም ረፍት ተሰምቶኛል እልሳ አሪፍ ልጅ ናት አሪፍ ልጅ ነው የደረሰችኝ ይመስለኛል ቆንጆ አራምስ የደረሰችኝ ተቀሩት ስቀልድ ግን አይ ስራ ላይ አሪፍ ናት አትቀልድም አሪፍ ስራ ነው ለኔ ሪአክሽን ጥሩ ነበር ግባት የሆነች ጥሩ ነገር ሰጠኝ ነበር ስንሰራ ጠቅሞኛል እድለኛ ነኝ ከሷ ጋር ነው እኔንም የሚያሰርቶኛል የሱ አክት የሱ ሪአክት እኔንም ማሰርቶኛልና በጣም ጎበዝ ልጅ ነው በዚህ አጋጣሚ እኔ እንደውም አንደኛን የምጠብቀው እሱ ነው ስጠኝ ልጄ የት ነች በህግ አምላክ ልጄን ስጠኝ ልጄን ይዘህ 16 ወር ዱካን ማጥፋት ሳያንስ ጠፍታለች ብለህ በጋዜጣ ሳውጀ ፍርድ ቤት ስታስጠራኝ ትንሽ ህሊናን አይጸጽትም በልጄ ጉዳይ ምንም አይነት ህሊና ጸጸት የለም ስለዚህ ባትረብሽት ሳቅሽ ብዙ ደስ አይልም በፍርድ ቤት እንደነጠቀኝ ልጄ ብለህ የምታስባትን ብነጥቅ ምን ይሰማሃል ልጄ ብለህ የምታስባትን ማለት ነው ሶልድ እኮ አጠገብ ያልነበርክም እና እቃ ለማስጫን ቻይና ሄጄ ነበር እና ከልጄ ጋር ምን ያገናኘዋል ይሄንንም ማስታወሰው ጥሩ ነው እንዴት ነበር ሚስት ያረከኝ ብትመልስ ይሻላል በወቅቱ ፍቅሬን መቀበል ስላልቻልሽ ጠልፌ ቤት ያስገባውሽ እና ከልጄ ጋር ምን ያገናኘዋል እንግዲህ ሆነ በዚህ ዘመን መሆኑ ነው ከዛ ፍቅረኛዬን እስር ቤት አስወሩራ ሊያጣላን የሚችል ውሸት ወሬ ነሳ እሱም እንደጣላኝ አይኔን ማየት እንደማይፈልግ እንዲጽፍ አደረገ ከዛ ተስፋ ቆርጬ ያንተ ብቻ እንደሆነ አደረገኝ ከዛ መናጢ ዳ ስለገላገልኩሽ ልታመሰግኝ ይገባሽ የገላገልከኝ መስሎ እንጂ ለደቂቃ ረደ ሰከንድ የኔና እሱን እውነት ግን መለየት አልቻልክም ነበር አሁን አዝለሽ መዞር ትችያለሽ እሱ ጉዳይ ስሜት የሚሰጠኝ መስሎሽ ከሆነ ተሳስተሻል አየህ እኔና እሱን ለመለየት ያሰብክ ቀን ነው የጥፋቱ ዋጋ የተከፈለው ዛሬ አይደለም ያኔ ፍቅርን አንቀህ ልትገል ገንዘብን ስታዘብ አምላክ የፍርድ ሰራዊቱን የማይልክ ይመስላል እሺ የማላውቀው የጥፋቱ ዋጋ ምን ነበር አሁን ልጄን ስጠኝ ልጄን ሰምኛለሽ እኔ በህይወት እያለሁ ልጄን አታገኛት አንተ ጠልፈህ ስትወስደኝ ጽንስ በሆዴ ነበር ሰው ለምን እያወራሽ ልጄን ሰብሊ ያሳደግኳት ሩታ ሰው ላይ ያሳደግኳት ሩታ የማን ልጅ ናት አንቺን እኮ ነው የማናግረው
ይህ ነበር የማታውቀው የጥፋት ዋጋ ክፍያ። አሁን ልጄ የት እንዳለሽ ልነግርኝ እንችላለን? ሰይጣን ነሽ። ልጄን ከኔ ማንም አውስቶት ማንም አይነጥላት። አባቤ ክፈትልኝ። ከዚህ በላይ መታገል ያለብን አይመስለኝም። ልጄን ይዣት እጃለሁ። ሰብለ ልጄን ሩታ በአዛሪያስና በልልታ አጭር ፊልም ዘና እንዳላችሁ ተስፋ እናደርጋለን። እነዚህ ተወዳዳሪዎቻችን ጥሩ ነገር ሰርተዋል። ገጸ ባህሪያቸውን የበለጠ ገልጸዋል። የማለዳ ኮከቦች ተብለው አሸናፊ ሆነው ቢሸለሙ ደስተኛ ነኝ የምትሉ ከሆነ ድምጻችሁን እንድትሰጧቸው እንጋብዛለን። በዚሁ ደግሞ ወደ ቀጣዮቹ ተጣማሪዎች እንሻገራለን። ቀጣዮቹ ተጣማሪዎች ሆነው አጭር ፊልሙን የሚያዘጋጁልን ደግሞ የቡታጅራዋ ብጽዋን ሽፈራውና የአዲስ አበባው ኑርልኝ ብርሃኔ ናቸው። ከብጽዋንና ከኑርልኝ ጋር መልካም ቆይታ እንዲኖራችሁ ጋብዛለሁ። የተሰጠንን ገጸ ባህሪ ከወሰድን በኋላ ራሳችን ታሪክ እንድንሰራለት ወይም ራሳችን ያለፈ ታሪኳን እንድንጽፈው ተነግሮናል። በዛም መሰረት ደግሞ እኔ ሰብለን ከማህበረሰቡ ጋር የተስተካከለ ህይወት ያላት ከብዙ ሰዎች ጋር መግባባት የምትችል መልካም ስብዕና ያላት ነገሮችን በቆራጥነትና በትሁት ባህሪዋ ማለፍ የምትችል አይነት ሴት አድርጌ ሰርቻታለሁ። ይሄ ገጸ ባህሪ ያለው የማህበራዊ ግንኙነቱ ላይ ያን ያህል ውጤታማ የሚባል አይደለም። በራሱ ዓለም የሚኖር ሰው ነው። የራሱን ዓለም ገንብቶ በራሱ ዓለም የሚኖር ሰው ነውና ከቤተሰቦቹ ባገኘው ውርስ የንግድ ስራውን ብቻ የሚሰራ ባለው ነገር ላይ የተለያዩ ገንዘቦች የተለያየ ሀብት በየጊዜው ጨምሮ የተሻለ በቃ ካብቶ ለመታየት የሚሞክር ሰው ነው። የማህበራዊ ግንኙነቱ ደካማና አነስተኛ ስለሆነ ብዙውን ጊዜ የራሱን ጥላ በራሱ ውስጥ ይዞ የሚኖር ሰው ነው ብቻውን። እንኳን ፍቺው ጋብቻውንም እንደማልፈልገው ታውቃለህ። እዚህ እውነቱ እሱ። አንተ ግን የፈለግሽው መስሎኝ ስትል እንዴት ነው የምትለው? እዚህ ትቀልድ አንተ ቀልድ ውስጥ ነው እንዲያውል ያለው የሆነ የ100,000 ብር ቢዝነስ ነው እንዲያወራ ያለው በህይወት ስላለፈ ሜስ ነው። እዚች ጋር ያለችው ታሪክ ያንተ የዘመናት ታሪክ ነች። የታለህ አንተ? ታለ ድንጋጤ፣ ታለ ንዴት፣ የታለ አልተናደድኩም ማሩ ያልከው፣ ታለ ያላገጥከው? ዛሬ ለምናደርገው ቀረጻ፣ ዛሬ ለምንሰራው ስራ ትላንትና እስከ መጨረሻ ድረስ እናደርጋቸው የነበሩት ልምምዶች በጣም ጠንካራና ቆንጆ የሚባሉ ልምምዶች ነበሩና እየተራረምን ድክመቶቻችንን ክፍተቶቻችንን እያየን እኔ የተሻለ አቅም ያሳየውበትን ነገር ይሄ ቆንጆ ነው፣ ደካማ ነገር የነበረ ቦታ ላይ እቺ ነገር ላይ ዝቅ ብለሃል ትንሽ ብንጨምርባት፣ እሷም ላይ የነበሩትን ክፍተቶች በመሙላት በመተራረም እየተጋገዝን አሪፍ ስራዎች ነበር ስንሰራ የነበረውና ከእግዚአብሔር ጋር ቆንጆ ነገር ደስ የሚል ሰው የሚወደውን ነገር ለመስራት እኛም በደንብ ውስጣችን አምኖበት ለመስጠት የሰራነውን ስራ ተዘጋጅተናል ብዬ አስባለሁ። እግዚአብሔር ያውቃል አሪፍ ነገር ይሆናል ብዬ አስባለሁ። በጣም አንዴ ነው እኮ ምዞር የእውነት የሚያዞር ፊቱን ማየት አለሽ። አንተ ጸንሻለሁ እርጉዝ ነበር ከባድ አይደል? ያኔ ብቻ ነው የሚያዞርሽ እንጂ አሁንማ እየነገርሽ ነው ደደብ እንደሆነ። አሁንማ እየነገርሽ ነው ገንዘቡን ቢያዘምት አምላክ እንዳለ ፍርዱ የተከፈለው ያኔ እንደሆነ እየነገርሽ ነው። ወዴትም አዞር ተፋጠጭ ካቃተሽ ይውረድንባሽ። በቻለሽ መንገድ ግን ታገኙንባሽ እንዳይ ናይስ ካሜራ። ጠንካራ ጎኑ ያመነበትን ነገር ለማድረግ ወደ ኋላ አይልም። ያመነበትን ነገር እስከ መጨረሻው ጥግ ድረስ መክፈል የሚገባውን ዋጋ ከፍሎ አሸናፊ ለመሆን ይሄዳል። ሰብለ መልካም ጎና ወይንም ጠንካራ ጎና ብዬ የማስበው
ነገሮችን በተሻለ መንገድ ለማስተካከል ወይም በተሻለ መልኩ ለማየት ተሞክራለች። የተለያዩ መጥፎ ነገሮች ሲደርሱባት እንኳን ነገ መልካም ይሆናል ብላ የምታስብ አይነት ሴት አድርጌ ነበር እኔ ያሰብኳት። እንደዛም ነው የተለማመድኳት እና ይሄ በጣም ጠንካራ ጎኗ ብዬ የማስበው ነው። ነገሮች በሚመጡባት ጊዜ እነዛን ነገሮች በራሷ በመተማመን የተሻሉ ነገሮችን ለማምጣት የምትጥር አይነት ሴት ናት። የመጡትን አጋጣሚዎች ሁሉ በህይወቷ ውስጥ የመጡትን አጋጣሚዎች ሁሉ መጥፎንም በመጥፎ ተቀብላ የተሻለ የምታደርግ የተሻለውንም ደግሞ የምታጠነክር አይነት ሴት ናት እና ለሰዎች በጣም መልካም የምታስብ ሴት አድርጌ ያሰብኳት። እነዚህ በጣም ጠንካራ ጎኖች አድርጌ ያሰብኳት ነው። ደካማ ጎኑ ያለው ማህበራዊ ግንኙነት አናሳና ደካማ ስለሆነ ከብዙ ሰዎች ጋር ግንኙነት ስለሌለው ብቻውን ተከልሎ ብቻውን ተደብቆ የሚኖር ሰው ስለሆነ ቶሎ ይጠቃል፣ ቶሎ ይሸነፋል እና ነገሮችን አስተውሎ ያይ ከአንድ ሳይድ ብቻ ነው ነገሮችን የሚመለከተው። ማን አለብኝነት ውስጡን ስለሞላው አልሸነፍም ባይነት ስላለ ውስጡ የሚሸነፍ አይመስለውም እና ያ የሱ ደካማ ጎን ነው። ቶሎ በዛ ነገር ይሸነፋል። ደካማ ጎኗ ብዬ የማስበው ነገሮች በገጠማት ቁጥር በቃ እነዚህ ነገሮች ለማለፍ የምትወስዳቸው መንገዶችን አሁን ለምሳሌ ህይወቷ በጨላለም ጊዜዎች ምናምን ነገር ከሌላ ጠልፎ እንኳን ቢያመጣትም አለማግባት ትችል ነበረ፣ ግን አገባችሁ። በቃ እነዚህ ነገሮች ያው ህይወቷን ለማሸነፍ ነው፣ ግን ቢሆንም ደግሞ ለኔ እነዚህ ደካማ ጎኖቿ ነበሩ ብዬ አስባለሁ። በልጄ ጉዳይ ምንም የሚጸጸት ህሊና የለኝም። እሺ ባተርሽ እንደስ በህይወቷ ላይ የኤልያስ እንግዲህ ከመጣ በኋላ የተፈጠሩትን ነገሮች እንዴትም ብላ ተወጣ ምናምን ብቻ መጨረሻ ላይ ደግሞ ያው እውነቶቹ ይወጣሉ እና ይሄንን ነገር እንዴት ብላ ታልፈዋለች የሚሉትን ስቴፖች በደንብ አስቤበትና ተዘጋጅቼበታለሁ። የሁለቱንም ገጸ ባህሪያቶች ለይተን ለማየት ከማህበራዊ፣ ስነልቦናዊ፣ ኢኮኖሚያዊ ካላቸው ሁኔታ ከስሩ ተነስተን ባክግራውንዳቸው ምን ይመስላል የሚሉት ነገሮች ለይተን ለማወቅና ለማየት ሞክረናል። ያንን ገጸ ባህሪ ከራሳችን ማንነት ጋር ከራሳችን ነገር ጋር አምጥተን አዋህደ ነው ቆንጆ አድርገን ለመስራት የተሻለ ጥረት አድርገናል። ቆንጆ ነገር ትመለከታላችሁ ብለን እናስባለን። አሪፍ ነው። ይረብሽል ልንገር አውቃለሁ ቃልጭን አልሄድኩም አውቃለሁ የሚል ከሆነ ምንድን ነው ማብራሪያ ነው አይደል? ለምን ታብራራው? እና ቻይና ለጀና ነው ይሄ አውቃለሁ ምናምን ዲስከሽን እኮ ጣባ አይደል? ዲስከሽን ውስጥ ነው ያለው ማለት ታው ድምጽን አትስማ። ድምጽን እየሰማ ነው ያለው። ታው ከባድ ቀረጻ ነበር በእውነቱ ማለት ነው። ከጠበቅነው በላይ ነበር ማለት በጣም ፈተናዎች ቻሌንጆች ነበሩት ቀረጻውን ለማካሄድ እና ደስም ይላል። በጣም ደስ የሚል ነበር። አሪፍ ነበር። በጣም ቆንጆ አድርገን ያሰብነውን ስራ ለመስራት ሞክረናል። ልጇ ስትመጣ ፊል ማድረግ አለባት ብላ የነገረችንን ነገር እንግዲህ ሞክሬያለሁ አቅሜ፣ ግን እሱ ጋር ትንሽ ከብዶኝ ነበረ። ለኔ ደግሞ የተሻለ ቦታ የነበረው እሱን ኤልያስን በጣም የምትናገረው ቦታ ነበረ። ህይወቷን እንዴት እንዳመሰቃቀለው ምናምን እሱ ጋር በጣም ፊል እያደረኩት ነበር ሲሰራ ነበር። ባል የሚመስል ነገር አለ አንተ ራሱ እና እንደዛ በቃ ብቻ ጥሩ ነው። እንግዲህ በማሂ እርዳታ ያው ጥሩ ነገሮችን ለማሳየት ሞክረናል። ሙዬ በጣም ጎበዝ ነች፣ በጣም ማለት ነው ከምለው በላይ። ቀረጻው ላይ ደግሞ ይበልጥ እኔ እሷን ከማውቃት በላይ በጣም የሚገርም ነበር ስታሰራኝ የነበረው። እኔ እንድሰራ ሙድ ውስጥ ሆኜ እንድሰራ በጣም ነበር ስታግዘኝ የነበረውና በጣም ቴንኪዩ እና ቆንጆ ነገር ማለት የሚያሸንፍ ስራ ሰርተናል ብዬ አስባለሁ። ስጠኝ። ልጄ የት ነች?
ልጄን ስጠኝ። እስከመቼ ነው አንተ ባለ ገንዘብ ሆነ በእኔ ህይወት ፈላጭ ቆራጭ ሆነ የምትጫወትብኝ? ገንዘቤ እስካለቀ ድረስ ልበልሽ? ሳልፈልግ ሴራህን ሰርተህ ከፍቅረኛዬ ነጥለህ ሚስት አደረከኝ። የሆነ ቀን ተነስተህ የልጅ ወረቀት አመጣህልኝ። ፍቺውን በጣም የምትፈልጊው መስሎኝ። እንኳን ፍቺውን ጋብቻውን እንደማልፈልገው በደንብ ታውቃለህ። አሁን ልጄን ስጠኝ። ልጄን? ይህንን ቀልድሽን ብታቆሚ ደስ ይለኛል። እሺ? ቆይ ግን ስታስበው ህግ የሌለ ይመስልሃል? ልጅሽን ጥለሽ በመጥፋትሽ ፍርድ ቤቱ እጅግ በጣም አዝኖብሽና አፍሮብሽ ሲያፈላልግሽ ነበር እኮ። ልጄን ይዘህ ጠፍተህ 6 ወር ድካም ማጥፋት ሳይሆን ጠፍታለች ብለህ በጋዜጣ አሳውጀህ ፍርድ ቤት ታስጠበኝ። ትንሽ ህሊናህን አይጸጽትህም? በልጄ ጉዳይ ምንም የሚጸጸት ህሊና የለኝም። እሺ? ባትረብሽኝ ደስ ይላል። ሳቅሽ ብዙም ደስ አይልም። በፍርድ ቤት ልጄ እንድነጠቀኝ ልጄ ብለህ የምታስባትን እንድነጥቅህ ምን ይሰማሃል? ልጄ ብለህ የምታስባትን ማለት ምን ማለት ነው? ሶል እኮ አጠገቤ አልነበርክም። እቃ ልጭን ቻይና ነበርኩ። ታዲያ ከልጄ ጋር ምን ያገናኘዋል? ይህንም ማስታወስ በጣም ደስ ይላል። እንዴት ነበር ሚስት ያደረከኝ? ልትመልስ ይሻልሃል። በሰዓቱ ፍቅሬ መቀበል ስላልቻልሽ ጠልፌ በር ዘጋውብሽ። አለቀ። ከዛ ፍቅረኛዬን እስር ቤት አስሩረን ሊያጣላን የሚችል የውሸት ወሬ ይነዛ። እሱም እንደጠላኝ አይኔን ማየት እንደማይፈልግ እንዲጽፍ አደረግ። ተስፋ ቆርጬ ህይወት ጨልሞብኝ አንተ ብቻ ሆንኩኝ። ከዛ ምናጢ ድሃ ፍቅረኛሽ ስለገላገልኩሽ ልታመሰግኝ ነው የሚገባው። እሺ? የገላገልከኝ መስሎ እንደው ለደቂቃ ለሰከንድም የኔንና የሱን እውነት መለየት አልቻልክም። ከፈለግሽ ለምን አሁን አዝለሽው አትዞሪም? የእሱ ጉዳይ ለእኔ ስሜት የሚሰጠኝ ይመስልሻል? አየህ፣ እኔና እሱን ለመለየት ያስብ ቀን ነበር የጥፋት ዋጋ የተከፈለው። ዛሬ አይደለም ያኔ ፍቅርን አንቀህ ልትገል ገንዘብን ስታዘምት አምላክ የፍርድ ሰራዊቱን ማይልክ ይመስልሃል? እኔ የማላውቀው የጥፋቴ ዋጋ ምን ነበር? ልጄን ስጠኝ። ስምኛለሽ? በህይወት እስካለው ድረስ ልጄን ከኔ ልትወስጃት አትችይም። አንተ ጠልፈህ ስትወስደኝ ጽንስ በሆዴ ነበር። ምን እያልሽ ነው ሰብለ? ሩቴ ምንድን ነው እያወራሽ ያለሽ? ሰብለ ያሳደግኳት ልጅ ሩቴ ማን ናት? በፈጠረሽ ንገሪኝ፣ ሩቴ ማን ናት? ሰብለ የጠየኩሽን መልሽልኝ። ሩቴ ማን ናት? አንቺን እኮ ነው፣ መልሽልኝ። ይህ ነው የማታውቀው የጥፋት ዋጋ ክፍያ። አሁን ልጄት እንዳለች ልትነግረኝ ትችላለህ? ሰይጣን! ሩቴን ማንም ከኔ ሊወስድብኝ አይችልም። ማንም ሩቴን ሊነጥቀኝ አይችልም። ማንም። አባቤ ክፈትልኝ። ሩቴ ሰብሊ እባክሽ። ከዚህ በላይ መታገል ያለብን አይመስለኝም። ልጄን ይዣት ሄጃለሁ። ሰብሊ ሩቴን አትውሰጂብኝ። ሰብሊ አይሆንም። ሩቴን ልትወስጂብኝ አትችይም። ሰብሊ እባክሽ። ሩቴን መልሽ። ልጄን መልሽ። ሩቴን መልሽ። ሩቴን አትውሰጂ። ክቡራትና ክቡራን ተመልካቾቻችን በባለፈው ሳምንትና
በዛሬው ቆይታችን ምርጥ 10ዎቹ ተወዳዳሪዎቻችን ከዳኛችን ከማህሌት ሰለሞን ጋር በመሆን ያዘጋጁልንን አጭር ፊልም ተመልክታችኋል። ስለዚህም በአጠቃላይ የ5 ወንዶችንና የ5 ሴቶችን የአጭር ፊልም ትወና ፈተና ተመልክታችኋልና የተሰጣቸውን ገጸ ባህሪያት የበለጠ ለገለጹላችሁ ተወዳዳሪዎች ድምጻችሁን በፌስቡክ አድራሻችን እንድትሰጡን ጋብዛለን። ድምጽ ለመስጠት ይረዳችሁ ዘንድም የተወዳዳሪዎቻችንን ስምና የመወዳደሪያ ቁጥር እናስታውሳችሁ። በሴቶች ዘርፍ 001 ኤልሳቤጥ አሰፋ፣ 002 ሜላት አንዋር፣ 003 ራህዋ መብራቱ፣ 004 እልልታ ያለው፣ 005 ብፁዓን ሽፈራው። በወንዶች ዘርፍ 001 አቤል ኃይለ ሥላሴ፣ 002 ዘላለም ለማ፣ 003 ድማሙ ይታይህ፣ 004 አዛሪያስ ተስፋዬ፣ 005 ኑርልኝ ብርሃኔ። የእናንተ የተመልካቾቻችን ድምጽ ከዳኞቻችንና ከአማካሪ ባለሙያዎች ድምጽ ጋር ተደምሮ የተወዳዳሪዎችን ውጤት ይለውጣልና በፍጹም ቅንነት ድምጻችሁን እንድትሰጡን እንጋብዛለን። እየተከታተላችሁ የምትገኙት የማለዳ ኮከቦች የተዋንያን የትወና ብቃት ውድድራችንን ነው። ለዚህ ለሶስተኛው ዙር ተወዳዳሪዎቻችን ድምጻችሁን እየሰጣችሁ እግረ መንገዳችሁን ደግሞ የመጀመሪያውና የሁለተኛው ዙር ተወዳዳሪዎች ምን ደረሱ፣ ምን እያደረጉ ነው የሚለውን ጥያቄ ሊመልስ ወደሚችለው ቆይታችን እንለፍ። መልካም ቆይታ። ጸደይ ፋንታውን እባላለሁ። በማለዳ ኮከቦች የመጀመሪያው ዙር ላይ በሴቶቹ ቡድን አሸናፊ ነበርኩኝ ብዬ ነበር። ጸደይ በአሁኑ ሰዓት ማለት ከውድድሩ በኋላ በዘመን ድራማ ላይ ህይወት በልሁ የምትባል መሪ ገጸ ባህሪ የተጫወትኩ ይገኛለሁ። ዘመን ድራማ ላይ ያው እንደምታውቋቸው ከነ አበበ ባልቻ ጋር በሰው ለሰው ድራማ ላይ አስናቀ በሚባለው ገጸ ባህሪ ይታወቃል። ከነ ሀና ዮሐንስ ጋር፣ ሰለሞን ቦጋለ ከነሱ ጋር መስራቴ በአክቲንግም ከነሱ ጋር መስራቴ በጣም እድለኛ ነኝ ብዬ አስባለሁ። አውቀውም ቢያውቀውም ማኖር በገዛ ቤቴ ባዳነት አይሰማኝም ነበር። አባ ክፉ ነገር ስለሚያስብ ነው ባዳነት የሚሰማሽ። አይደለም አባዬ አይደለም። እንዴ ሁሉ ጊዜ እኮ ነው፣ ሁሉ ጊዜ ቢያንስ በሁለት ወር አንዴ ካንተና ካብሽ በስተቀር አዲና ማኝ ስጋ ያልሆነ አክል ተሰማኝ እጨነቃለሁ። ይሄ በሽታ ነው። ሙልጌታ ዘሚካኤል እባላለሁ። የማለዳ ኮከቦች የመጀመሪያው የ2007 ምዕራፍ 1 ላይ አንደኛው ጥቼ ውድድሩን አጠናቀቄ ነበር ካስታውሳችሁ። ሙልጌታ ሙልጌታ ዘሚካኤል የ2007 ዓመተ ምህረት የማለዳ ኮከብ ሆኖ ተሸልሟል። ሙልጌታ ዘሚካኤል ከዛ በኋላ ደግሞ እንደምታውቁት አሁን በኢቢኤስ ላይ በዘመን ድራማ ላይ እየሰራው እገኛለሁ። ካሰፋት ወይንሽ ካስሽ ቢያንስ እኔ ሳታማከረኝ እንደዚህ ማድረግ ነበረብህ። አሁን ሁሉም ነገር አለፈ። እቃዎች ተሽጠዋል፣ ወደ ገንዘብነት ተለውጠዋል። አለቀ። ካስሽ አሁንም ቢሆን መላይ ጠፋው። ይሄን ገንዘብ እየመለስን እያንዳንዱን እቃዎችን መቀበል አይቀጥል። ከዛ ደግሞ የአክተሮች ጋር አሁን ለምሳሌ እኔ እዛ ከሰለሞን አለሙ ጋር ነበር ጓደኛው የምሰራው። እንደምትመለከቱት ካሳሁን የሚባል ገጸ ባህሪ ተሰጠኝና የመጀመሪያዎቹ ሲዝን ላይ ብዙም ቦታ እንትን አላለውም፣ ግን ከቀድሞው ስክሪፕቱ ስለነበረ የስደት ፓርት ነበር የተሰጠንና ቀድሜም እያሰብኩት ነበር። ያው ይከብዳል አንዳንዴ ከልምድ ካላቸው ተዋናዮች ጋር ድኖ ስላገኘው በጣም ደስተኛ ነበርኩ። ስሜ ነጂም መስዑድ ይባላለሁ። የማለዳ ኮከቦች የምዕራፍ 2 ውድድር ላይ አንደኛ ወጣሁት ነኝ። ያው ከማለዳ ኮከቦች በኋላ ስራዎች ሰርቻለሁ፣ ከታዋቂ ሰዎች ጋር ሰርቻለሁ። ህያ በሚል ፊልም ነበር የሰራሁት ከአለማየሁ ታደሰ ጋርና ከሜላት ነብዩ ጋር ነበር የሰራነው። በጣም አሪፍ ጊዜ ነበር። ያው ቡዜ ፊልም ፕሮዳክሽን ነበር ያሰራኝ። በጣም አሪፍ ጊዜ ነበር ያሳለፍነው። እንደገና ደግሞ በዚሁ በቦጋስ ፊልም ፕሮዳክሽን ተከታታይ ድራማ እንሰራ ነበር የታሰሩ ልቦች የሚል እና
አሪፍ እድል ነበር ያገኘሁት። ከውድድሩ በኋላ በጣም ብዙ እድሎች ነበሩ እና አሪፍ ጊዜ ነበር። ሰላም፣ ክርስቲ ኃይሌ ይባላለሁ። የማለዳ ኮከቦች ሁለተኛ ምዕራፍ ላይ ሁለተኛ ወጣት ተወዳዳሪ ነኝ። ከውድድሩ በኋላ እንግዲህ ተከታታይ ድራማ እየሰራው ነው። ደርሶ መልስ ላይ አሁን እየሰራው ነው ያለሁት እና ደርሶ መልስ ላይ በአጋጣሚ ከዚህ ነው ደራሲና ዳይሬክተሯ ማዛ ወርቁ ከዚህ ነው የወሰደችኝ ከማለዳ ኮከቦች ማለት ነው። የኔን ካራክተር ልትፈልግ መጣች። አጋጣሚ ሆኖ እኔን መርጣ እኔን ወሰደች ማለት ነው እና እድለኛ ነኝ በዚህ አጋጣሚ። ማዚ በጣም ነው ማመሰግናት። ከዛ ከደርሶ መልስ ቀጥሎ ደግሞ ቦጋስ ፊልም ፕሮዳክሽን ጋር አትፍረድ የሚል ፊልም አሁን ሰርተን ጨረስ። በጣም ደስ የሚል ጊዜ ነበረ። ከዚህ ከአዲስ አበባ አንድ ላይ ተያይዘን ሄደን አንድ ቤት እየኖርን የተሰራው ስራው እና ፍፄ ነበረ ዳይሬክቲንጉን የሰራው እና እኔ አጋጣሚ ሆኖ እሱ ዳይሬክት ብዙ ጊዜ ዳይሬክት አድርጎኛል። ውድድር ላይም አድርጎኛል፣ የመድረክ ስራ ላይም ማለት ነው። ከዛ ፊልም ላይም ዳይሬክት አድርጎኛል ሾርት ሙቪ ስንሰራ። ከዛ ደግሞ ያው አሁን አትፍረድ ላይ ደግሞ ዳይሬክት እያደረገ እሱ ነው ያደረገውና ያው በጣም ዳይሬክቲንጉን ትንሽም ቢሆን ተላምጄዋለሁ ብዬ አስባለሁና በጣም ጥሩ ነበረ ስራው።